እንዴት ነው ከተሰበሰበው በላይ የገዛችሁት ዕቃ ዋጋ የሚበልጠው? እንደገና ለምን ውድ ዕቃ መረጣችሁ የሚለውን እሱን ብትመልስልኝ። ጥሩ ጥያቄ ነው። እንሳብ ቅድም እንደውም ያልገለጽኩልህ ኢቭን አሁን የብርሃን ማስቀመጫ መሀል ላይ ፎቅ መሀል ላይ ብርሃን ማስገቢያ ያለ ከሌለ ቆርቆሮ ላይ በማለት እሱ ራሱ ከእስራኤል ነው የመጣው። እሱም ኤክስፔንሲቭ ነው። እዚህ ሀገር በትንሹ መግዛት የሚቻለው ማለት ነው። ዊንዶ ሲል የሚባል አለ። ዊንዶ ሲል ራሱ አሁን ብዙ ፎቆች ማርበል ነው የሚገጥሙት፣ እኛ ጋር ግራናይት ነው። ሌላው ደግሞ ይሄ ራሱ ሴራሚኩ አሁን የመጣው ፖርሲሊኑ የሚገጠምበት አገጣጠም ደግሞ አሰራር አለ። አሁን እኛ የምንጠቀመው አሰራር ስክሪድ የሚባል በደንብ ሊሾ ተደርጎ በጣም ወፍራም ነው። ከዛ ደግሞ ማጣበቂያ መሳሪያ እንጠቀማለን። 3 ምናምን እጥፍ ዋጋውን ይጨምራል ማለት። አልሙኒየምም የቱርክ ነው ያለና ይሄ ሁሉ እንግዲህ መጀመሪያ ይሄን ያደረግንበት ያው ይሄ እንግዲህ ብዙ ሰው የሚንቀሳቀስበት ግቢ ነው። በጣም አሁን ያለው ሰው ራሱ በጣም ብዙ ጭንቅ ያለ እና ብዙ ትራፊክ ይበዛል እንቅስቃሴ። ስለዚህ ያው የማይበላሽ ዕቃ መሆን አለበት። ሰው ደግሞ በኋላ የሆነ ነገር የማይሆን ቢሆን እኮ ጥሩ ዕቃ ገጠሙ የሚችል በእርግጠኛ ለዛ ብለናል እና ይሄ ከግማሽ በታች ሊያደርገው ይችል ነበርና ጥሩ ዕቃ የገጠምነው ያው ረጅም ጊዜ እንዲቆይልን ስለምን የሰበሰበው ነው 900 ሚሊዮን። አሁን ያለን ዕቃ ግን የፊኒሽንጉ ብቻ 2 ቢሊዮን ይሆናል። ይሄን መታችሁ ማየት አለበት። እኛ መቄዶንያ ለእግዚአብሔር ነው የሚሰራው። እግዚአብሔር በረከት አለ። 100 ብር የረዳ ሰው 100 ሺህ ብር 100 ብር ነው የሚጠብቀው። ምርጥ የሆነ ለም መሬት ላይ እንደመዝራት ነው። ውጤታማ ቦታ ነው። እርዱም የምንለው ለዚህ ነው። እናስመጣላችኋለን፣ እንገነባላችኋለን፣ መኪና አስመጥተን እንሰጣችኋለን፣ ቤት ገንብተን እንሰጣችኋለን የሚሉ ካምፓኒዎች ከሚያታልሏችሁ መንገዶች አንዱ ኢንሹራንስ ነው። ኢንሹራንስ ነው። መኪናውን ካላስመጣውልህ እገሌ የሚባለው ቅብርጥሴ የሚባለው ኢንሹራንስ ካምፓኒ ይከፍልሃል። ስለዚህ አትስጋ። እኔ በቅብርጥሴ ዓመት ገንብቼ ካላስረከብኩ እንትና የሚባለው የኢንሹራንስ ካምፓኒ ብርህን ይመልስልሃል ከነወለዱ። ወገኖቼ እንደዚህ አይነት ኢንሹራንስ የለም። እኔ ድንገት ከሰረኩህ እንትና ይከሰጥሃል እኮ ነው በሌላ ቋንቋ። ኢንሹራንስ ካምፓኒ ለምን ይቋቋማል? እንደዚህ ከሆነ እንትና ከሰረቀኝ ብሬን ይመልስልኛል ብለህ እንዴትስ ታምነዋለህ? እንደዚህ አይነት ኢንሹራንሶች የካሸርና የገንዘብ ያዥ ወይም ደግሞ ገንዘብ እጃቸው ላይ የሚንቀሳቀስ የሚገባ ኢንሹራንስ አለ። ፌንደሊቲ ጋራንቲ። እነዚህ ሰዎች ስጋት አለባቸው። ሜቢ መንገድ ላይ ሲንቀሳቀሱ ወይ የሆነ ነገር እንትን ሲሉ ለሚደርስባቸው አደጋ የሚገባ ነው። እነሱ በእነሱ ምክንያት ባልሆነ ጉዳዮች፣ በራሳቸው ምክንያት ከሆነ አይከፈልም። በእነሱ ጉዳይ ባልሆኑ ነገሮች ሰዎች ተገራጅተው ያን ነገር የሚሏቸው ስለሆነ ዶሮ ጮህ እውነት ነው ማለት ነው የሚሰጥ ነው እንጂ አንድ ሰው እኔ ካልሰጠውህ እበሌ የሚባል ኢንሹራንስ ካምፓኒ ይሰጣል የሚባል የኢንሹራንስ አይነት የለም። አሁን በቅርብ ስሙን ማልጠራላችሁ ካምፓኒ ኢንሹራንስ ገብቼላችኋለሁ፣ ቤት ገንብቼ ካልሰጧችሁ ይመልስላችኋል የሚል ነበር ጋራንቲው። ያን ጋራንቲ ግን ስናየው የፍለድ ነው። ገና ፍለድ ከተከሰተ ላልተረከብከው ቤት ፍለድ ከተከሰተ ፍለድ ጎርፍ የተገባ ነው እና ኢንሹራንሱን በስነ ስርዓት አንብቡ። እንደዚህ አይነት ኢንሹራንስም ተፈጥሮ አይታወቅም። ዝም ብላችሁ። ሰላም ጋይስ እንዴት ናችሁ? ትላንት በነበረው የነቃተ ህሊናና የጆኒ ፋይት በጣም ነው ሞቲቬት የሆንኩት በጣም እና እባካችሁ ይሄን ቪዲዮ በጣም ሼር ኮፒ ሊንክ አድርጉ፣ የሚመለከተው አካል ጋር እርሱልንና ቲክቶክ ላይ በተለይ ወንዶች ብዙ ጊዜ እንዲህ ኮንቨርሴሽን መለዋወጥ የለብንም እና ምንጠላላ ሰዎች ካለ ሪንግ ውስጥ አስገቡን እባካችሁ። እንደዚህ ተዘጋጅቶ ከፈለገ መግደል መቁረጥ ይቻላል ተብሎ ሪንግ ውስጥ አስገቡን። እኔ በበኩል እዚህ ቲክቶክ ላይ ሰው አልጠላም፣ ግን 2 ወንዶችን አምርሬ እጠላለሁና እነዚህ የምታያችሁ
ይሄ ልጅና ይሄ ልጅ እባካችሁ ልለምናችሁ ሪንግ ውስጥ እንጋጠም። መንግስት ፈቅዶልን ወረቀት ሳይን ተደርጎ እባካችሁ እንጋጠምና አርሱልና ኤቭሪዋን እዚህ ቲክቶክ ላይ በተለይ ወንድ ልጅ ሆኖ የሚጣላ የሚነጋገር ልጅ እርስ በርስ የሚሰዳደብ ሪንግ ውስጥ ይግባ። ከዛም ፋይት ይፈቀድልን። በተለይ ለፌመስ ሰዎች እኔ ይሄን ሙአዝና በሶ ፍቃድ እኔ ወንድ ልጅ ሆኖ ቁጭ ብሎ ቤቱ ስለ ሰዎች በቃ ይሄ ፖልስ አኪዩዜሽን የሚፈጠር ሰው በጣም ነው የሚያናደው። እና እባካችሁ ሪንግ ውስጥ ከፈለጋችሁ አንድ ላይ ሆናችሁ ሁለታችሁ እኔ ብቻዬን ከፈለጋችሁ ብቻ ለብቻ የፈለገ ሽልማት ኖሮ እኔ ከኪሴ 500,000 ብር ከፍላለሁ ካሸነፋችሁ። ወይ ይሄ ሙአዝ ወይ በሱ ፍቃድ የምትባሉ በእናታችሁ ሪንግ ውስጥ እንግባ እና ሼር ኮፒ ሊንክ አድርጋችሁ አድርሱልን። ሀገር ውለታቸውን አልከፈለችም ብዬ ከማስባቸው ተቋማት አንዱ የቀድሞ የሀገር መከላከያ ሰራዊት አባላት ናቸው። በተለምዶ የደርግ ሰራዊት የሚባሉት እንግዲህ ለረጅም ዓመታት እንደምንም ተጥለው በየቦታው የነበሩና ኑሮን እየገፉ ያሉ እንደ በደለኛ ምንም እንዳላረጉ ለሀገር ምንም ውለታ እንደሌላቸው ተጥለው የነበሩ ናቸው። ከቅርብ ጊዜ ወዲህ ግን 4 ዓመት ወዲህ ግን በተለያዩ ቦታዎች ያሉ አባላት ተሰባስበው እንደገና በመደራጀትና ጥቅማቸውን በጋራ ለማስጠበቅ የተለያዩ ጥያቄዎችን ለማንሳት ወይንም ሀገርን ደግሞ የሚጠቅሙ ከሆነ ያላቸውን ኤክስፒሪየንስ እንዲያካፍሉ በየቦታው ተሰባስበው ሊቀመንበር፣ ምክትል ሊቀመንበር የሚባሉ ዝባዝንኪዎችን እየመረጡ ማህበር ሲመሰርቱ ነበር። ይሄ ማህበር እንግዲህ ከነዚህ አባላት ላይ እንደገና ብር ሲለቅም ነበር። ብር ለቅሞ ለተለያዩ አስተዳደራዊ ወጪዎች እንዲሆናቸው ማህበራቸው እንዲጠናከር ብር ሲለቅሙ ነበር። ብሩን ከለቀሙ በኋላ ግን የት እንደገቡ ስምጥ ይግቡ ጥልቅ ይግቡ እስካሁን የሚታወቅ ነገር የለምና እናንተም ካላችሁ አቤት በሉ። የተጎዱት ይበቃቸዋል። ሁለተኛ ጊዜ እንደዚህ ደግሞ በብር ደግሞ የመዋጮ ብላችሁ የሰበሰባችሁ አባላት ካላችሁ አቤት በሉና ማህበሩ የደረሰበትን ሁኔታ አሳውቁ።